አንድ ጥያቄ ልጠይቃችሁ። የማይሳካላችሁ ለምንድነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድነው የማይሳካላችሁ? ህልም አላችሁ፣ ነገር ግን ለህልማችሁ አሰሩ። ምንም አይነት እንቅስቃሴ አታደርጉ። ትናንትና በቆማችሁበት ማንነት ላይ ሆናችሁ ህልማችሁን ለማሳካት ትፈልጋላችሁ። ግባችሁ ጋር ለመድረስ ትፈልጋላችሁ። ራያችሁን ማሳካት ትፈልጋላችሁ። ነገር ግን አልተንቀሳቀሳችሁ። ምንም አይነት እንቅስቃሴ ማድረግ አትፈልጉም። ይውላችሁ ሩጡ። መሮጥ ቢያቅታችሁ ተራመዱ። መራመድ ቢያቅታችሁ ተንበርከኩ። መንበርከክ ቢያቅታችሁ ደግሞ ተንፏቃችሁ ህልማችሁ ጋር መድረስ አለባችሁ። የትኛውንም እንቅስቃሴ ማድረግ አለባችሁ። ይህንን የትኛውንም እንቅስቃሴ ስል ግን አቋራጭ መንገድን ፈልጉ እያልኩ አይደለም። ትክክለኛ በሆነ መንገድ ለፍታችሁ መስዋዕትነት ከፍላችሁ ህልማችሁ ጋር መድረስ ትችላላችሁ። ትናንት በቆማችሁበት ማንነት በዛው ስፍራ ላይ ሆናችሁ ግን ህልማችሁ ጋር አትደርሱ። መንቀሳቀስን ይጠይቃል። መስዋዕትነትን ይጠይቃል። ዋጋ መክፈልን ይጠይቃል። የትኛውንም ዋጋ ከፍላችሁ ግን ህልማችሁ ጋር መድረስ ትችላላችሁ። ህልም አላችሁ አይደል? እንግዲያውስ ህልማችሁ ጋር ለመድረስ ተንቀሳቀሱ። ከተቀመጣችሁበት ተነሱ፣ ወደፊት ሂዱ፣ ተራመዱ። መራመድ፣ ከዛ መገስገስ፣ ከመገስገስ ደግሞ መሮጥ። እንደዛ እያላችሁ ህልማችሁ ላይ ትደርሳላችሁ። ግባችሁን ታገኙታላችሁ። ግባችሁን ትመታላችሁ። ሌላኛው ለምንድነው የማይሳካልን ብለን ስንጠይቅ በትንንሽ ነገሮች ሁሉ ራሳችንን እንወጥራለን። ዋናውን ጉዳይ እንረሳዋለን። ትልቁን ጉዳይ፣ የተነሳንበትን ዓላማ፣ የተነሳንበትን ራዕይ፣ የተነሳንበትን ህልም፣ ያስቀመጥነውን ግብ እንረሳዋለን። በህይወታችን ላይ ምንም አይነት በቂ ለውጥ የማያመጡ ጉዳዮች ላይ ትኩረት እናደርጋለን። ዋናውን ጉዳይ በትናንሽና በጥቃቅን ነገሮች ተወጥረን እንረሳዋለን፣ ችላ እንለዋለን። ያኔ ህልማችን ጋር መድረስ አንችልም። ግባችንን መምታት አንችልም። ማሳካት የሚባለው ነገር ላይ መድረስ አንችልም። ስለዚህ ጥቃቅን የሆኑ አእምሯችሁን የወጠሩትን ነገሮች አሁኑኑ ፈጥናችሁ ጣሉት። ዋናውን ጉዳያችሁን አንሱት። እርሱ ላይ ትኩረት አድርጉ። ሌላኛው ነገር ደግሞ ምንድነው ብለን ስናስብ አደጋ ሁሉ የሚገለን ይመስለናል። መከራ ሲመጣብን፣ ሰልፍ ሲበረታብን፣ የማዕበሉ ብዛት፣ የወጀቡ ብርታት በቃ ህይወታችንን የሚቋጨው የህይወታችን ማብቂያ ነገ የሚባል ታሪክ የሌለን አዲስ ምዕራፍ የሚባል የሌለ ይመስለናል። ከመከራው ክብደት የተነሳ፣ ከችግሩ ትልቅነት የተነሳ፣ ከማዕበሉ ብዛት የተነሳ፣ ከወጀቡ ብርታት የተነሳ ተስፋ እንቆርጣለን፣ እንዝላለን፣ እንደክማለን። በመከራው ተጠልፈን የምንወድቅ የሚያበቃልን ህይወት የማይቀጥል ይመስለናል። አደጋ ሁሉ የሚገድለን ይመስለናል። ያኔ ልናሳካው ያሰብነውን ህልም ተስፋ በመቁረጥ በሚባል ተልካሻ ምክንያት ተሰነካክለን እንወድቃለን። ዛሬ ግን ተነሱ። ተስፋ አለ። በችግርም ውስጥ ተስፋ አለ። በመከራ ውስጥ ተስፋ አለ። በሰልፍ ውስጥ ተስፋ አለ። በማዕበሉ ብዛት ውስጥ ተስፋ አለ። በወጀቡ ብርታት ውስጥ ተስፋ አለ። ነገ የሚባል ተስፋ አለ። በተስፋ ጉልበታችን ይበረታል። በተስፋ ኃይላችንን እናድሳለን። ነገ የምንለው ግባችን ላይ እንደርሳለን። ያስቀመጥነውን ግብ እናሳካለን። ተነስ፣ ተነሽ፣ ትደርስበታለህ፣ ትደርሽበታለህ። ህልማችን ጋር ለመድረስ የሚያስፈልጉ ዋና ዋና ነጥቦችን ልንገራችሁ። በመጀመሪያ ፈጣሪን ማስቀደም። በእያንዳንዱ እንቅስቃሴያችሁ ላይ፣ በእያንዳንዱ እርምጃችሁ ላይ ፈጣሪያችሁን አስቀድሙ። እርሱ በነገሮቻችሁ ላይ ጣልቃ ይገባል። እርሱ ስራችሁን ይሰራል። በሁለተኛ ደረጃ ግልጽ የሆነ ህልም ይኑራችሁ። በጅምላ አታልሙ። ግልጽ የሆነ የማያሻማ ህልም ይኑራችሁ። ያኔ የምታደርጉትን በብቃት ታደርጉታላችሁ። በሶስተኛ ደረጃ ህልማችሁ የሚዳሰስ የሚለካ ይሁን። ሊመዘን የሚችል
ተመዝኖም ውጤቱ የሚታይ ህልም ይኑራችሁ። በአራተኛ ደረጃ ሊሳካ የሚችል ልደርሱበት የምትችሉት ያልተለጠጠ ህልም ይኑራችሁ። ያኔ በሚገባ ህልማችሁን ታሳኩታላችሁ። በአምስተኛ ደረጃ የሚታመን ያልተጋነነ ህልም ይኑራችሁ። አቅማችሁን ተጠቅማችሁ ልትከውኑትና ልታሳኩት የምትችሉት ህልም ይኑራችሁ። ስድስተኛ በጊዜ ሊለካ የሚችል ህልም ይኑራችሁ። መቼ ጀምራችሁ መቼ ምን ላይ መድረስ እንዳለባችሁ ጊዜ ሁሉን ማሳያ መስታወት ነውና በጊዜ ውስጥ ሩጡ። ያኔ ግባችሁን ትመታላችሁ። ሰባተኛ መነሻችሁንና መድረሻችሁን እወቁ። መድረሻውን የማያውቅ መንገደኛ አትሁኑ። ግብ ይኑራችሁ። መድረሻችሁን ስታውቁ እዛ ሳትደርሱ አትቆሙምና ያኔ ህልማችሁ ጋር ትደርሳላችሁ። ስምንተኛ ለህልማችሁ የሚያስፈልገውን ግብዓት ሰብስቡ። ይህም ግብዓት ዕውቀት፣ ገንዘብ፣ ሰው ሊሆን ይችላል። ህልማችሁ ጋር ለመድረስ የሚያስፈልጋችሁን ዕውቀት መገቤት፣ ለዛ የሚያስፈልጋችሁን ገንዘብ መሰብሰብ፣ ለዛ የሚያስፈልጋችሁ ሰዎች ጋር መገናኘት ዋና ተግባራችሁ ይሁን። ሌላኛው ተግዳሮቱን የመቋቋም ጽናት ይኑራችሁ። ጽናት የማሸነፍ ኃይል ነውና ግባችሁ ጋር የምትደርሱበት ጉልበት ጭምር ነው። ስለዚህ ህልማችን ጋር ለመድረስ ከተጋን፣ መስዋዕትነትና ዋጋ ከከፈልን እንደርስበታለን፣ እናሳካዋለን። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።